መልካሜ በህፃንነቷ ተደፍራ ስለወለደችው እህታችን ሁላችንም እናስታውሳለን። ከዛን ፍራኦል እረዳታለሁ ብሎ ከወለጋ ወደ አዲስ አበባ ቤዛ ቤት አምጥቶ በማስቀመጥ ላይ እያለ ልዕልት ወጣ። የዛኔ ነው ይሄ ነገር እውነት አይደለም እያጭበረበረ ነው ስትል እኔ ወጥቼ ከልዕልት ጋር ተጣልቼ ፍራኦልን አመስግኜ በእናት እንዳትመልሳት ብዬ እያለቀስኩ ሙሉ ቪዲዮ ፖስት አድርጌ ነበረ። እያለቀስኩ ለምኘው በቃ ፍራኦልም እሺ እረዳታለሁ እየረዳዋት ነው ምናምን ብለው ቀጠለ ነገሩ ሄደና ከአንድ አመት በኋላ ልጅቷን ባሪያ ሲያደርጓት ነበረ። በየቤቱ ሰራተኛ ሆና ነው ስትሰራ የነበረችው። ቤዛ ቤት ደግሞ ወጣ ሌኒዝ ኮንተንት ክሬተሯ እዚህ ቲክቶክ ላይ የምናውቃት እሷ ቤት ያለ ምንም ክፍያ እሷ ቤት ስታገለግል ነበረች። መጀመሪያ ምን ብሎ ነው ከቤተሰቦቿ ከህፃን ልጇ ነጥሏት የነገረን። እዚህ ሚዲያ ላይ ሲያመጣት ወደ አሜሪካ አመጣሻለሁ፣ እረዳሻለሁ፣ አስተምርሻለሁ፣ ትልቅ ቦታ አደርስሻለሁ በማለት በማታለል የራሱን ስም በመገንባት የውሸት ስም እዚህ ሚዲያ ላይ በመገንባት ፎሎ ለቀመባት፣ ላይክ ሸቀለባት። ልጅቷን ክፉኛ ሰብሯት አሁን ላይ ወደ ወለጋ ወደ ገጠር ተመልሳለች። ከህፃኗ ልጅ አቅፋ ነው ያየዋት። ትናንትና ቪዲዮ ተፖስቶ እጅግ በጣም ያማል። ጭራሽ ሰብሯት ከአንድ አመት ግርድና ሰው ቤት ያለምንም ክፍያ ማለት ደህነት አይኑ ይጥፋ የማንም መጫወቻ ሆና በአንድ አመት ስባሪ እንጀራ በመብላት ብቻ የውሸት ተስፋ ረዳሻለሁ ትምህርት እሷ መጀመሪያ የወጣችበት ከናቷ ከህፃኗ ልጅ ተነጥላ የወጣችበት ምክንያት መጀመሪያው ወደ ትምህርት ቤት በመሄድ ህይወቷን በማሻሻል ነው። አስቡት እዛ ማህበረሰብ ውስጥ ወደዛ የተመለሰችበት መጀመሪያም ከዛ ሰፈር የወጣችው ቤት ውስጥ ዲቃላ የወለድሽ በህፃንነትሽ እንዲህ የተደረግሽ የተለያዩ ስሞች ሲሰነዘርባት ወደ ነበረው ሰፈር ተመልሳ ሄደች ማለት ነው። እባካችሁን እዚህ ሚዲያ ላይ መልካም መስሎ የሚወጡትን አትመኑ። ይሄ ፍራኦል ተብየው ሰይጣን ከሰይጣን ማለት ሰይጣን እንኳን ክፋትን ከሱ የሚማር ነው የሚመስለኝ አሁን ሳስበው ምናምን። ምክንያቱም ለኔ ምን ብሎ ሲጽፍ ሲያወራ እንደነበር እኔንም አስታውሰው ልዕልትን እንዲቀጠቅጥለት ይሄ አውሬ። በመቀጠል ደግሞ አሁን እርዳታችንን ትሻለች። እዛ ገጠር ውስጥ ሆና ትናንትና ቪዲዮ ፖስት አድርጋ ነበረ። እባካችሁን እንርዳት። ፍትህ ለመልካሜ። ሃይ እንዴት ናችሁ?